Today I don't have time, but I appreciate for you and I love you so much, you know. አዎ እንግሊዘኛ እችላለሁ። ትናንት እማራለሁ ብያችሁ አልነበር? እኔ ታችሁ ዛሬ ግን ስሙማ እግዚአብሔርን አንድ ነገር ነግራችሁ ነው የመጣሁት። አመጣጤ ለምንድን ነው የመጣሁት መሰላችሁ? ልክ ዛሬ ከእንቅልፌ ተነሳው ማለት ነው። ማታ ምሽቸተኛውና ከዛ ልክ ከእንቅልፌ ስነሳ መጀመሪያ ላይ ዝም ብዬ እንደዚህ ስልክ ላይ ግብት ስል ጋላሪ ነበር የገባሁትና ከዛ ልክ ጋላሪ ሲገባ ደግሞ ማንን አገኘው? ቅምጥሌ ማለት ነው። እቺን ፎቶ አገኘውና ከዛ ሳሚያት አለኝ። በቃ ከእንቅልፌ ለምን እንደሆነ አላውቅም፣ ደስ እያለኝ ነበረ። ልክ የሆነ ከእንቅልፌ እንደተነሳው ስላየኋት ማለት ነው። እግዚአብሔር ለምን እንደሆነ አላውቅም። በጣም ብዙ ፎቶ አለ ምናምን፣ ግን እቺ ፎቶ ተመርጣ ለምን እንደመጣችልኝ አይደል ነው። ግን ከትናንት ጀምሮ እኔ ፓወርፉል ነኝ። በጣም ደስ እያለኝ ነው። ለምን እንደሆነ አላውቅም፣ ምን እንደሆነ አላውቅም። ከዛ ደግሞ ቅምጥሌ ሳሚያት አለኝ። ምን ላድርግ እና ታዲያ ታግኝቼ ስማታለሁ ያለች ማዳም እና ማዳም አይ ትላለች። እንዴ አይ ምንድን ነው ይባላል? እኔ አላውቅም በአረብኛ አይ ምንድን ነው? እኔ እናንተ ታውቁ ነው ምን አገባኝ ያላልኩም፣ እናንተን ያላችሁት ክደት ማለት ነው ወደው እና የኔ ፍቅር፣ የኔ ቅምጥል፣ የኔ ድሮን፣ የኔ አተራማሽ፣ የኔ አትበገሬ እወድሻለሁ የኔ ቆንጆ። ወይኔ ጉዴ እግዚአብሔርን የሆነ የሰው ልጅ አሸናፊ ሆኖ ስታዩ ደስ አይላችሁ? እደ የሆነ ያቺ ሴትዮማ ዛሬ አትመጣም። እንደው ያንን ነገር አውልቀሽ ጥለሹ ቢሆንስ ግን ደስ አይላችሁ? ዛሬ በሳበችና በወለቀችው ቅምጥሌ እስኪ እንደዛ አድርጊ ስሞጥልሽ ቅምጥሌ ስወድሽ ማለት ነው። እዛ ሆዷ ላይ ያሰረችው አሁን ትናንት አይተነዋል እኮ እንዳለ እንትን ነው የለበሰችው ያ ነገር እንዳለ ታይቷል ምናምን። ግን ማለት ነው ይቅርታ አድርጉልኝና አንድ ነገር መናገር እችላለሁ። አይደብራችሁም አይደለ? እኔ ምንድን ነው መሰላችሁ ጋይስ፣ እግዚአብሔርን ሴት ልጅ ምንም ነገር ልትሆን ትችላለች፣ ልታደርግ ትችላለች። ግን ከምንም ነገር ጽዳቷ አለባበሷ ነው ማለት የሆነ መጀመሪያ ጽዳቷን መጠበቅ አለባት። ፒውር በቃ ጽድት ማለት አለባት። ከዛ ሲቀጥል አለባበሷ ምን ከምን ጋር መልበስ እንዳለባት፣ እንዴት መልበስ እንዳለባት ደግሞ ያን ነገር ማወቅ አለባት ብዬ አስባለሁ። ለምሳሌ ትናንታውን ለብሳለች፣ ግን የሰው ልጅ ነጭ ምንድን ነው ነጭ ቀሚስ በጥቁር ነገር አይለበስም በጭራሽ። ሆኖም አይቻላቅም። ትንሽ የልጆች እንኳን ምን ከምን ጋር መልበስ እንዳለባቸው ያውቃሉ። ግን ነብሰ ጡሯ ምን አረገች? እርጉዝ ነው ማለት ነብሰ ጡር እኮ ግን ያው አይደለም ምን አገባኝ። ከዛ ምንድን ነው ጥቁር ነገር ነው ከውስጥ የለበሽው፣ ከላይ ደግሞ ያ ነገር አለ፣ ሆድ የተገዛው ሆድ አለ እና የሆነ ነገር ግን ለነገሩ ድብልቅልቅ ያለ ነገር ቢያንስ ማለት ነው። እንዴት ማድረግ ነበረብሽ መሰለሽ? እንደዚህ አይነት ነገር ስታደርጊ ሙሉ ቀሚስ ከሆነ ሙሉ ሰውነታችሁ የሚያሳየን ከሆነ ነው እያወራዋለት። ሰውነታችሁ የሚያሳያችሁ ከሆነ ከላይ እስከታች ነጭ ነገር በውስጥ መልበስ አለብን። ለምሳሌ ነጭ ፓካውት አለ፣ ነጭ ታይት አለ፣ ወይ ደግሞ ሙሉ እንዳለ የውስጥ ልብስ አለ። የውስጥ ልብስ ምንድነው የሚባለው? ብቻ የውስጥ ልብስ ማለት በጉርዱ አይነት ሆኖ ጉርድም አለ፣ እንዲሁ ደግሞ ሙሉ አለ ማለት ነው። ተግባባን? ለምሳሌ ነጭ ልብስ ስንለብስ የሚያሳይ ከሆነ ሰውነታችን እንደዛ ነው የምንጠቀመው። ስለዚህ አንቺ አሁን ነቃው ሰለጠንኩ ምናምን ምን ከምትይ እንደዛ ነገር ብታደርግስ እና ደግሞ መስራት ካለብሽና እየሰራችሁ ካላችሁ ነገሮች እንዳይታወቁ በደንብ ጥንቃቄ ማድረግ አለባችሁ። ቅምጥሌ ከንቱ አለች። እውነትም ከንቱ እንዴት መሰለ? አሁን ለምሳሌ ቅምጥሌ እዚህ ጋር ምን ለብሳ መምጣት እንዳለባት ታውቃለች። ለምሳሌ አጭር ቀሚስ ብታደርግ ወይ ደግሞ እንደዚህ የሚውለበለብ ቀሚስ ብታደርግ፣ ለምሳሌ ለንፋስ ማይመቻለ ምናምን አለባበስ ታውቃላችሁ አይደለ? ለምሳሌ ንፋስ የሚያነሳው ልብስ ከሆነ የምትለብሱት ጠበቅ ያለ ማለት ጠንከር ያለ ቁምጣ መልበስ አለባችሁ፣ ወይ ደግሞ ታይት ሊሆን ይችላል። የሆነ ነገር መጠቀም በጣም ብዙ ሴቶች የሆነ ክብራቸው ዝቅ የሚያደርግ ነገር እንደዚህ ንፋስ እንደሚያነሳው እያወቁ የሆነች ኖርማል ፓንቲ ያደርጋሉ ማለት ነው። እና ይቅርታ አድርጉልኝ ለእንደዚህ አይነት ቃል ግን ያ ነገር አለ። ስለዚህ ቅምጥሌውን ጅንሷን ፏ ብላ ነው የመጣችሁ። በቃ ብትደባደብ ብትፈናጠር እንደፈለገች ስዘል የነበረው ምንም የሆነ አይታችኋል። አለባበሷ ራሱ እንደዚህ እዚህ ጋር ጡቴ ወደታች ይወርዳል ቲሸርቱ አትል፣ እዚህ ጋር ልብሴ ይገለጣል የለው ምን የለው። በቃ አለባበሷን በደንብ አውቃ ነው የመጣችሁ። ከዚህ በፊት ካስታወሳችሁ ለቅምጥሌ ዳኒ 250 ኬ ነው 100 ኬ ማን ነው 200 ኬ ያከብራለሁ ብሎ ሲመጣ ሶሲ ራሱ እዚህ ፓርት ላይ ካያችሁ የሆነ አጭር የቀሚስ ነበር ልብስ የመጣችሁ እና እንዳለ ልብሷ ተገላልጦ በጣም ብዙ ነገር አይተናል። የኛ ነገር እንዱ ስንቱን ችለናል። ስንቱ ነገር እያየን ነው። ኧረ ማዳም ድረሽልኝ እና ምንድን ነው ያኔ የሆነ ነገር አየን። ግን ሶሲዬ ደግሞ ትችላለች የሆነ ቀወጠችው ምናምን። ግን ምንድን ነው የሆነ ብትለብሽ ኑሮ ማለት እግዚአብሔር ነው ምላችሁ። አለባበስ ሁሉም ሰው አጭር ቀሚስ ሊለብስ ይችላል። እዚህ ጋር ደረቱ የሚያሳይ ሊለብስ ይችላል ምናምን። ግን ለሁሉም ቦታ አለው።
ቦታ አለው የሆነ ቦታና ጊዜ። ለምሳሌ በክረምት የሚለበሱ አሉ፣ በበጋ የሚለበሱ አሉ። እዚህ ጋር ደግሞ ለሆነ ስራ የምትለብሱት አለ፣ ለሆነ ነገር የምትሰሩት እንደዛ አይነት ነገሮች አሉ ማለት። ለምሳሌ በቀላሉ ትመጣላችሁ ቡና ስታፈሉና ዝም ብላችሁ ከሰፈር ልጅ ጋር ልትጫወቱ ምናምን የምትለብሱት አለባበስ አለ አይደለ? ስለዚህ እንደዛ አይነት ነገር የሆነ ዩቱበር ናችሁናል፣ ግን የት ቦታ ምን መልበስ እንዳለባችሁ፣ የትኛው ልብስ ከየትኛው ነገር ጋር መልበስ እንዳለባችሁ እኔ አይደለም እነግራችሁ ነው፣ እናንተ ማወቅ አለባችሁ። እዩ ደግሞ ሰልጥኛለሁ ጎበዝ ነኝ ምናምን እያልች ስለሆነ ዩ ካን ድሬስ ዩ ኖ አይ ድሬስ ዩ ድሬስ ዋት ድሬስ ዊዝ ድሬስ ይባላል እንዴ? እዚኛው ጋር ብቻ እኔ ምን አገባኝ። ብቻ እንዴት መልበስ እንዳለብሽ ወቂ። ብትቺ ከቅምጥሌ ብትማሪ እግዚአብሔርን ነው የምላችሁ። በቃ እንዴት እንዳስደሰተችኝ ወይ ጋር እንኳን ወደድኩሽ። አሀይ እኔ ትናንት አግኝቼሽ ማለት አሽኮኮ አድርጌሽ እያበለው በለው እያልን ማለት ነው። ግባ በለው እያልን ብንጨፍር እንደዚህ አሽኮኮ አድርጌሽ ማለት ደስ ይለኛል። ወይ ደግሞ እንደዚህ አቀፌሽ ብዞር ደግሞ እንወድቃለን እንጂ ማለት ነው። አቀፌሽ ራሱ እንደዚህ ብንሽከረከር ጥሩ ነበር፣ ግን ችግሩን የስሽከረከር ቶሎ ነው ራሴ የሚያዞረኝና እንወድቃለን ብዬ ነው። እሺ ፍቅር እና ማለት ነው። ኦፋይ እንኳንም ወዳጅሾንቹ እግዚአብሔር ለሁላችን ደስ እንዳለኝና ምንድን ነው አንዳንዴ እኮ በስድስት ብትፈቱ ማለት የሆነ ነገር ሲነቃና ሲታወቅባችሁ ብትወቱ ባስባለሁ። ገባችሁ? እና በዚሁ አጋጣሚ ደግሞ አንዳንድ ዥልጣላችሁና እነስም አይጠሬ እግዚአብሔርን ነው ምላችሁ እናት አባት ምን ማለት እንደሆነ ያልገባችሁ ያላወቃችሁ፣ እሺ አትወቁ። ነገ እኮ እናት ትሆኛለሽ እና በልጅሽ ይደርሳል። ባይዘው ወይ የእጃችሁን ይስጣችሁ የሚባለው አባባል ለምንድን ነው ታውቃላችሁ? የእጃችሁን ይስጣችሁ መባል በጣም ክፉና ከባድ እርግማን ነው። ለመሰላችሁ የእጃችሁ ለእናንተ ብቻ እኮ አይደለም የሚደርሱ፣ የሚያስጠላው ነገር ለልጅ ይደርሳል። እግዚአብሔርን በጣም የሚገርማችሁ ማለት ነው። የሆነ በቃ እናት አባቶቻችሁ መክሯችሁ ያውቃሉ አያውቁም? የእጃችሁን ይስጣችሁ እንዳትባሉ ይባላል። የሆነ አንዳንድ ሰው የእጅሽን ይስጥሽ ሲባል የእጅን አግኝቼ ነው ምናምን ይላል ማለት ነው። ግን እኮ ያ ሰው የሆነ ያየብሽ ነገር ወይ የበደልሽ ነገር ስላለ ነው። የእጃችሁን ይስጣችሁ ስትባሉ አረ ምን አጠፋው ይቅር በሉኝ በሉ። ዘራችሁን አታበላሹ። እኔ ስንቱን መክሬ እኔ ለራሴ ደስ ብሎኛል። ለምዶን አላውቅም። እግዚአብሔርን ትናንት ማታ ጀምሮ እንዲህ ቁልት አድርጎኛል። በጣም ደስ እያለኝ ነው አሁን እና ቅምጥሌን አሞግሻት ሳሚያት አለኝ እና የታመጣታለሁ እኔ የታመጣታለሁ። የኔ ስሜት ደግሞ ሲያስጠላ የሆነ ውቃቢ ማለት ነው አስቸገረኝ። ቡና ባልጠጣበት ኑሮ ደግሞ ዛሬ ከረብተኝ ነበር። እና አሁን ለማንኛውም ከቤት ልወጣ ነው እና ቅምጥሌ በጣም ወድሻለሁ። ዛሬ ደግሞ ብትፈነክቻት እንደ ሀሳብ ማለት ሴት ለሴት ስለሆናችሁ ምንም አይፈጠርም። ይዘሽ ጠጉሯ እንደዚህ ውዝ ታረጊያት። እዚህ የተረገዘው ነገር ዱብ ብሎ ቢወጣ እኔ ጨዋለሁ ዛሬ። እንደዛ ከሆነ የምር ወይ ቅምጥሌ መጣ እንደዚህ የለበሰችው ነገር ይዛ ግልጥ አድርጋ ወይ ደግሞ ሆዷን ብትመታት እንደ ሀሳብ እንደዚህ አድርጋ ሆዷን ቦጭ ብታደርገው ከዛ ነገር ስምጥ ይላል። ወደ ውስጥ ነው የሚዘምጠው እኮ ስምጥ ሲል ከዛ እኛ ስናየው አስባችሁ። ወይ ደግሞ እንደዚህ ጸጉሯን ስትወዘውዛት እዚህ ጋር የታሰረው ነገር ሲወልቅ ኦ ማይ ጋድ የምር የሆነ ፓወርፉል የሆነ ስሜት ነው የሚሰማን የነበረ ማለት ነው። እና ቅምጥሌ እንደው ስሞትልሽ እንደዛ ብታደርግሽ ሆዷን ይዘሽ ቦጭ ብታደርግ ሆዷን እኮ አያማትም። ምክንያቱም ድሬስ እንደዚህ ያለ እዚህ ጋር ያበጠው ነገርና ምንም አትሆንም። ስለዚህ እንደዛ ቦጭ ብታረጋት አንቺ ደግሞ ዝም ብልሽ እዚህ እኔም አስጠላሽ ለዋት ሲቸብቲ ካላስ ኦፍ ያኔ ካላስ ምንድነው አንቺ ምንድነው ችግርሽ እንዴ? ካላስ ማን ሐብቺ ያለ መሰልሰል ካላስ ከምሉ ካለሱ ፍኩነ እንቲ ካላስ እጥላ ያለ ሀያተው በእንግሊዘኛስ በሄድባት ዩጎ ምንድነው ህይወት በእንግሊዝ ላይፍ ዩ ጎ አውት ፎር ቅምጥሌ ኤንድ ፎር ብሎኬ ፎር ጨረቃዎቼ ህይወት ያኔ ላይፍ ጎ አውት ያኔ ሲሪ ሁሉ ላይ ያኔ ጻፉላት እስኪ በእንግሊዘኛ። አማርኛማ እየገባት አይደለም። ብዙ እኮ ጻፍን ተናገርን እቻ አትሰማም። እና ደግሞ ማለት ነው በዚሁ አጋጣሚ የሆነ ኮሜንት አየውና ፍፄ ምናምን ቃሉን መጠቀም አልፈልግም እናንተ የተጠቀማችሁትና ለምንድን ነው የምትሉት አይባልም። እሺ እግዚአብሔርን እንዴ ፍፄ ምንም ቢያደርግ ከጎናቸው ነው። በደስታቸውም በሀዘናቸውም የሚጋራ ወንድም ነው። ምንም ቢጣሉ ቢጨቃጨቁ የሆነ ነገር ቢያደርጉ በስራ ምክንያት ነው እንጂ ፍፄ እንደዛ እንድትሉት አልፈቅድም። እግዚአብሔርን ይደብራል እንዴ እንደዛ አይባልም ሲጀመር። አረ በማርያም እንዴ በሰው ህይወት ፈጣሪ ነው የሚወስደንም የፈጠረንም እሱ አምላክ ነው፣ ሲወስደንም ደግሞ እሱ ነው የሚወስደን። እንደዚህ አይነት ነገር ባትሉ ደስ ይለኛል።
ቢግ ሸም እግዚአብሔርን ደስ አይልም። በቃ እንደዛ ሊያጠፋ ይችላል፣ ሊያናደዳችሁ ይችላል፣ ሊያበሳጭ ይችላል። ግን ማንም ሰውንም ቢያደርጋችሁ የፈጣሪ ስራ ነው። እሱ ይወስደናል፣ እሱ ይመልሰናል። አይመልሰንም አንድያችን ማካሄድን ግን የፈጠረን እሱ ነው፣ የሚወስደን እሱ ነው። እና እንደዛ ኮሜንት አትጻፉ ፕሊስ። በቃ ያስጠላል እንደዛ። በተረፈ ቅምጥ ላይ ላቪ ሶማች እንግዲህ ቡራዬን ደግሞ ጠበቅ አድርጊ በደንብ። ቡራዬ ደግሞ ቅምጥሌን ጠበቅ አድርገ ጠበቅ በቃ ተጠባበቁ። አዎ እንደዛ ነው። እናወዳችኋለሁ። መልካም ቀን ይውላችሁ። ማታ በሰላም እንገናኛለን። ጉድባይ